ከቁጥር 35 ጀምሮ እንዲህ የሚል ቃል በዚያን ጊዜ ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱም ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉትም የላቸውምና በዙሪያው ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉም እንስጣቸውን አሉት። እርሱ ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 የሆኑ በተራ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ደቀ መዛሙርቱ ሰጠ። ኢየሱስ ጌታ ነው። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንጀራውንም የበሉት ወንዶች 5000 ነበሩ። ኢየሱስ ጌታ ነው። በኔ ህይወት ተአምራት ይሆናል ብሎ ሪሴ እንደዚህ ይላል። ኢየሱስ ካለ እፍረት የለም። ኢየሱስ ካለ እፍረት የለም በሉ። ኢየሱስ ካለ አትሸማቀቁም። ኢየሱስ ካለ ደግሞ ምድረ በዳ እንኳን ቢሆን ሁሉ አለ። የሌለ የሚመስል ነገር በሙሉ ይመጣል። ኢየሱስ ካለ አለ በሉ። ጌታ ሆይ እናመሰግንሃለን። ክብር ለስምህ ብቻ ይሁን። አንተ ሁሉ ስለምችል እናመሰግናለን። ለዚህ ጉባኤ የቃል ብርሃን ይብራለት። በኢየሱስ ልዩ መገለጥ ይሰጣቸው። እናመሰግናለን። በኢየሱስ ስም አሜን። ይህንን ቃል ብዙ ጊዜ ተሰብካችሁ ሊሆን ይችላል። ዛሬ መንፈስ ቅዱስ በልዩ መገለጥ በህይወታችሁ ላይ ይገልጣል። ይሄ ቃል በልዩ አሰራር ዛሬ በህይወታችሁ ላይ ይሰራል እና ይሄ ቃል በሁሉም ወንጌላት ተጽፏልና የሚገርማችሁ ሁሉም የጻፉበት መንገድ የተለያየ ነው። የተለያየ አጻጻፍ አለው። ግን የማርቆስ አጻጻፍ ደግሞ ለኔ ተመችቶኛል። ምክንያቱም ማርቆስ ያሉበትን ቦታ ዲቴል አብራርቶ ነው የጻፈውና ዛሬ እንደዚህ ይሆናል። ምድረ በዳችሁ ይለመልማል። እና ኢየሱስ ብዙ ህዝብ ሰብስቦ ካስተማረ በኋላ ሰዓቱ መሸ፣ ጊዜው ሄደ። ከመሸ በኋላ ይሄ ህዝብ ሳይበላ አመሸ። ኢየሱስ ጌታ ነው። ካመሸ በኋላ ምንም የሚበላ ነገር የለም። ደቀ መዛሙርቱን ጠየቃቸው፣ የሚበላ አንዳች ካለ ይሰጣቸው ምናምን ብሎ ሲጠይቅ እነሱ ደግሞ አንዳች የሚበላ ነገር የለም ብለው መለሱለት። እሱ ደግሞ እንዲህ አላቸው፣ የሚበሉትን ስጧቸው። የሚገርማችሁ ዮሐንስ ወንጌል ላይ እንደዚህ ይላል፣ ሊያደርግ ያለውን ያውቅ ነበር። ኢየሱስ ከመጠየቁ በፊት ራሱ ምን ማድረግ እንዳለበት ምን ሊያደርግ እንደፈለገ ያውቅ ነበር። ግን ሊፈትናቸው ጠየቀ። እነሱ ግን በሰውኛ ስታስብ በጣም ከባድ ነው። በሰውኛ ነው እነሱ የሚያስቡት። ኢየሱስ ደግሞ ፍጹም አምላክ ፍጹም ሰው ነው። ሰው ነው ስትሉ እሱ መለኮት ነው። ሁሉን ነገር አርቆ ማየት ይችላል። የተሰወረው ማየት ይችላል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አንድ ሰው በደንብ አሜን ይበለኛል። ዛሬ የመለኮት ኃይል የሚገለጥበት ሰው አለ። እጆቻችሁ ከፍ አድርጉና የመለኮት ኃይል በህይወቴ ላይ ይገለጣል። አይቼ ማላቀው ነገር ከዚህ በኋላ ይሆናል ብለሽ ለአንድ ሰው ይሁን በኢየሱስ ስም፣ ይሁን በኢየሱስ ስም፣ ይሁን በኢየሱስ ስም። ምንም የሚበላ ነገር የለም፣ ምድረ በዳ ነው። እሱ ግን ሊያደርግ ያለውን ያውቅ ነበር። ግን ጠየቃቸው። ሲጠይቃቸው አንደኛ ሰዓቱ መሽቷል፣ ሁለተኛም ምድረ በዳ ነው። ለመግዛት እንኳን ገንዘብ እንኳን ቢኖር የሚገዛበት በቅርብ የለም፣ ሩቅ ነው። ስለዚህ በዚህ ሰዓት ምን እንዲሆን ነው የምትጠይቀን ብለው ኢየሱስን ሲጠይቁት ኢየሱስ ምን አላችኋል? እግዚአብሔር ደግሞ አመሉ በትንሽ ነገር ራሱን መግለጥ ነው። የእግዚአብሔር ባህሪው በጥቂት ነገር ራሱ ምን ማድረግ መግለጥ። ምክንያቱም እሱ አልፋና ኦሜጋ ነው። የሚያቅተው ነገር የለም፣ የሚሳነው ነገር የለም። እሱ ሁሉን ይችላል። እስቲ ሁሉን ይችላል በሉ። ሁሉን ይችላል በሉ። የሌለን እንኳን እንዳለ አድርጎ መጥራት ይችላል። ያንቺ አምላክ ያንተ አምላክ የለም ያልከውን ነገር መፍጠር ይችላል። እስቲ መፍጠር ይችላል በሉ። ኢየሱስ ጌታ ነው። ይሄን ቃል የሚያምን ሰው አለ? ያንቺ አምላክ መፍጠር ይችላል። አሁን የሌለውን ነገር የለም ያልሽውን አበቃ ያልሽውን ነገር አከተመ ተዘጋ ያልሽውን ነገር እግዚአብሔር መቀጠል ይችላል። ይችላል ወይ? እጆቻችሁ ከፍ አድርጉና ይችላል በሉ። ይችላል በሉ። ኢየሱስ ጌታ ነው። ዛሬ ለሚያምን ሰው እንደዚህ ይሆናል። እግዚአብሔር ምድረ በዳውን ለምለም ያደርገዋል። ደረቁ በኢየሱስ ምንጭን ያፈልቃል። ካታካማ ኢየሱስ ጌታ ነው። አይታችሁ ማታውቁት ተአምራት በሕይወታችሁ ላይ ይሆናል። ቤታችሁ ላይ ይሆናል። ይሄ ትንግርት ነው፣ ተአምር ነው። ህዝቡ በጣም ብዙ ነው። ወንዶቹ ብቻ ተቆጥረው 5000 ናቸው እና ሴቶችና ህፃናት ቢቆጠሩ ወደ 21000 እንደሆኑ ይታሰባል። ይሄን ሁሉ ህዝብ በ2 ዓሣና በ5 እንጀራ መመገብ በጣም ከባድ ነው። ኢየሱስ ካለ ግን እፍረት የለም። አሜን። ኢየሱስ ካለ ግን ይሆናል። አሜን። አንድ ሰው አሜን ይላል ወይ?
እስቲ ኢየሱስ አለኝ በሉ። አልሸማቀቅም በሉ። ኢየሱስ አለኝ በሉ። አላፍረም በሉ። ዛሬ ለአንድ ሰው እናገራለሁ። ኢየሱስ እያለ አታቀረቀረም፣ ዝቅ አትልም፣ አታፍረም። ኢየሱስ ካንቺ ጋር ነው። ኢየሱስ ካንተ ጋር ነው። ኢየሱስ ከኔ ጋር ነው በሉ። ምንም የለም ግን ኢየሱስ አለ። ምድረ በዳ ነው ግን ኢየሱስ አለ። መሽቷል ግን ኢየሱስ አለ። ኢየሱስ አለ በሉ። ኢየሱስ አለ በሉ። ኢየሱስ ካለ ደግሞ ጭንቀት የለም፣ ውጥረት የለም፣ ለቅሶ የለም፣ ሐዘን የለም። ቢመሽም ይነጋል። እና በሰውኛ ሲያስቡ እንደነሱ ሲያስቡ መሽቷል፣ ጊዜው ሄዷል፣ ሰዓት ሄዷል፣ እርቧቸዋል፣ ግራ ተጋብተዋል። ምድረ በዳ ነው። ኢየሱስ ካለ ግን ሁሉ መልካም ይሆናል። ብቻ ኢየሱስ ካንቺ ጋር ይሁን። ምድረ በዳው ገነት ይሆናል። ብቻ ኢየሱስ ካንቺ ጋር ይሁን። አጠገባችሁ ያለው ሰው ብቻ ኢየሱስ ካንተ ጋር ይሁን በል። ሬዲ ናችሁ? ዛሬ ዝግጁ ናችሁ? ዝግጁ ናችሁ ወይ? እኔ ዝግጁ ለሆኑ ሰዎች ጸልያለሁ ዛሬ። ሼላባዲባስ ሰጋባዲባስ አንድ ሰው አሜን ይላል። ዛሬ ለሚያምን ሰው እንደዚህ ይሆንለታል። እግዚአብሔር ምድረ በዳውን ገነት ያደርግለታል። ሻላባሳክ በምድረ በዳ አራምዶ ወደ ከነዓን እንዳደረሳቸው ዛሬ ሊካሳካ የያዘህ ቃል የሰማኸው ቃል ምድረ በዳውን አሻግሮ ሊካስ እግዚአብሔር ወደ ነገረህ ያስገባህ። አንድ ሰው ያስገባኛል ይበል። ኢየሱስ ጌታ ነው። ቃል ያዘ ሰው አለ፣ ቃል የሰማ ሰው አለ። እዚህ ጉባኤ ቃል ያዘ ሰው አለ። ምድረ በዳ ነው ግን ቃል አለ። ምድረ በዳ ነው ግን ኢየሱስ አለ። ዴካ የሚታይ ነገር የለም ግን ኢየሱስ አለ። ወዳጅ ጠፍቷል ግን ኢየሱስ አለ። ጠላት ዙሪያዬን ከቧል ግን ኢየሱስ አለ። ዴካ ሁኔታው እየከፋ ነው ግን ኢየሱስ አለ። አንድ ሰው ኢየሱስ አለ ይበል። ኢየሱስ ካለ የሚያደርገውን ያውቃል። በምትጨነቅበት ጉዳይ፣ ግራ በተጋባበት ጉዳይ እሱም ያደርገውን ያውቃል። የሚያደርገውን እያወቀ ቀድሞ ጠየቃቸው። ምን አለ? የያዛችሁት ነገር አለ? በመካከላችሁ የተገኘ ነገር አለ? ግን ከነሱ ቀድሞ ኢየሱስ አይቶታል። አሜን። አላባሽ ይቀባ ሬማሳ አንቺ ያላየሽው የተሰወረ ምንጭ ዛሬ ይፈልቃል። ላንቺ ደረቅ አውላላ ሜዳ የሆነው ምድረ በዳ የመሰለው የተደበቀው ምንጭ ዛሬ ይከፈታል። አንድ ሰው ይከፈታል ይበል። ከዓይኔ የተሰወረው በል ከኢየሱስ የተነሳ ዛሬ ይነደላል በል። አንድ ሰው አሜን ይላል ወይ? ዛሬ ምንጩ ይከፈታል። ገንዘብ ባይኖርህ፣ ሰው ባይኖርህ፣ ባለስልጣን ዘመድ ባይኖርህ፣ ቃል ብቻ ይኖርህ፣ ብቻ ኢየሱስ ካንተ ጋር ይኖር፣ ምድረ በዳውን ትሻገራል። እስቲ ኢየሱስ ከኔ ጋር ነው በል። ኢየሱስ ከኔ ጋር ነው። ብዙ እልፍ ወዳጅ ካለው ይልቅ ብቻ ኢየሱስ ያለው ሰው ያሸንፋል። በኢየሱስ ስም የተጠራ አንድ ፐርሰን አንድ ሰው ብቻ ያሸንፋል። ገዝቶ ይገዛል፣ ገዝቶ ይሄዳል፣ ገዝቶ አሸንፎ ይሄዳል። እስቲ አሸንፋለሁ በል። ኢየሱስ ከኔ ጋር ነው በል። እና ምድረ በዳ ከባድ ነው ታውቃላችሁ። ምድረ በዳ ማለት ወዳጅ ማይቀርብበት ስፍራ ማለት ነው። ምድረ በዳ ላይ ካላችሁ ሰላም የሚላችሁ እንኳን ይናፍቃችኋል፣ ይጠፋል። ምድረ በዳ ላይ ያለው ኢየሱስ ብቻ ነው። ምድረ በዳ ላይ የሚረዳሽ ኢየሱስ ብቻ ነው። ወዳጅ የሚመጣው ይኸውልህ ሲሞላልህ ብቻ ነው። ካለ ይመጣል፣ ይከባሃል፣ ያጨናንቃል። ካለ ከሌለ ግን ምድረ በዳ ላይ ከሆንክ አንድ ሰው ታጣለህ። ኢየሱስ ብቻ ነው የዛን ቀን የሚገኘው። ሻባዴባስ ሬማ ምድረ በዳው የሚያሻግረው ኢየሱስ ብቻ ነው። ላባሼካታ ምድረ በዳ ላይ ፈተና ይበዛል። ምድረ በዳ ላይ ከሳሽ ይበዛል። ኢየሱስ ምን አደረገልሽ የሚል ይበዛል። ምድረ በዳ ላይ ጥያቄ ይበዛል። ምድረ በዳ ላይ ትረበሻለህ። ሰይጣን ደግሞ ልዩ ጥያቄ ይዞ ይመጣል። ምድረ በዳ ላይ ትከሰሳለህ በሰይጣን። ምድረ በዳ ከባድ ነው። ኢየሱስ ጌታ ነው። ዛሬ አንድ ሰው በእግዚአብሔር ጸጋ ምድረ በዳውን መሻገር ይጀምራል። ምድረ በዳው መርገጥ ይጀምራል። አጠገባችሁ ያለው ጸጋው ይረዳሃል በሉ። ምድረ በዳውን ትሻገራለህ። ምድረ በዳውን ትሻገራለህ። ላባዲ ባሳካባ ወይዳባሽ ካሊባስ ዛሬ አንድ ሰው የቃዴስ ምድረ በዳ ተሻግሮ ይሄዳል። ምድረ በዳው ላይ መክረም ያበቃል። ዛሬ መሻገር ይሆናል፣ መዝለቅ ይሆናል። አንድ ሰው መዝለቅ ይሆናል ይበል። ምድረ በዳ ከባድ ነው። ተስፋ ያስቆርጣል። ምድረ በዳ ፈተና ውስጥ ይከታል። ከእግዚአብሔር ጋር ያከራክራል። ምድረ በዳ ብቻችሁን ያናግራል። ምድረ በዳ ላይ ማንም ሰላም ምልሽ አይኖርም፣ የሚቀርብሽ አይኖርም፣ አይዞሽ የሚልሽ አይኖርም። ምድረ በዳ ላይ አይዞ የሚለው ኢየሱስ ብቻ ነው። ዛሬ ለአንድ ሰው መሻገር ይሆንለታል። ሁለተኛ ምንድነው? መሽቷል። ምሽት ደግሞ ማንም ሰው አይመጣም። ምሽት ሰው ብደውሉለት እንኳን አይመጣም። አሁን መሽቷል ነገ ይላል። በጨነቀ ሰዓት በሞትና በህይወት መካከል ሆነ። አሁን መድረስ አልችልም፣ ምን ማድረግ እችላለሁ ይላል። አሁን አልቻልኩም ይላል። አቅሜ እስከዚህ ነው፣ ከዚህ በላይ መሄድ አልችልም ይላል። ሲመሽ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ግን ብቸኛ ደራሽ ነው።
ሲመሽ የሚመጣው ኢየሱስ ብቻ ነው። ሲመሽ ሸክማችሁን የሚያራግፈው ኢየሱስ ብቻ ነው። ሲመሽ በሽታችሁን ከእናንተ ላይ የሚነቅለው ኢየሱስ ብቻ ነው። እንደምን ምድርና ነገ አደርሳለሁ ነው የሚለው። ሰው መድረስ አይችልም። በተጨነቀበት ሰዓት በውድቅት ሌሊት ብቸኛ የሚመጣው ኢየሱስ ነው። ኢየሱስ ይመጣል ማለት ኢየሱስ ብቸኛ ደራሽ ነው። ኢየሱስ ብቸኛ ደራሽ ነው። በዚህ ሌሊት ማንም ሳይደርሰኝ ሊሞት ነው ወይ ባልክበት ሌሊት ብቻውን ኢየሱስ ይደርሳል። ምሽት ከባድ ነው። ከመሸ ከባድ ነው። ሰዎች ስልክ አያነሱ። ደራሽ ታጣላችሁ። የልብን የሚረዳ ጩኸትን የሚሰማ ሳትናገሩት የሚገባው ኢየሱስ ሳትናገሩት የሚገባው ሳትናገሩት የልባችሁን ጥያቄ የሚመልስ የሚያነብ ሻላባዴባስ የናዝሬቱ ኢየሱስ ብቻ ነው። የናዝሬቱ ኢየሱስ ብቻ ነው። ይሄ ኢየሱስ በዚህ ዓመት ያከብራችኋል። ይሄ ኢየሱስ በዚህ ዓመት ከፍ ያደርጋችኋል። ይሄ ኢየሱስ በዚህ ዓመት ቀንዳችሁን ያበቅላል በኢየሱስ። ሌላው አቅርቦት የለም። እዛ ቦታ አቅርቦት የለም። የነበሩበት ስፍራ ሂደው እንኳን ገዝተው እንዳያመጡ ሩቅ ነው ያሉት። ምድረ በዳ ላይ ነው ያሉት። ማንም መድረስ ማምጣት አይችልም። ኢየሱስ ጌታ ነው። ግን ኢየሱስ በመካከላቸው ነበር። ይሄ ሁሉ ጭንቀት እያለ ኢየሱስ አለ። ይሄ ሁሉ ውጥረት አለ፣ ግን ኢየሱስ አለ። ብቻ ኢየሱስ ካንቺ ጋር ይኖር። ብቻ ኢየሱስ ካንተ ጋር ይሆን። ድለኛ ትሆናለህ፣ አሸናፊ ትሆናለህ። ለካሳካኔ ማሳከባ አሊዮ ብልጫ ያንተ ይሆናል። አሊ ማስ አንድ ሰው አሜን ይላል ወይ? ብልጫው የኔ ይሆናል በሉሲ። የሐዘን ዘመን አልፏል በሉሲ። የለቅሶ ዘመን አልፏል በሉሲ። ምድረ በዳ ነው ግን ኢየሱስ አለ። ምድረ በዳ ነው ግን ኤልሻዳይ አለ። ኢየሱስ ካለ ሁሉ አለ። ተገባችሁ ያለው ሰው ኢየሱስ ካለ ሁሉ አለ። እኔ ከአንድ ሰው ህይወት የጭንቀት ምዕራፍ ሲዘጋ ይቻላል። የውጥረት ምዕራፍ በካታካኒ ማዲባስ ሪባሼካ ሪባሳክ ከዛሬ በኋላ ለቅሶ ካንቺ ቤት አይሰማ። ለካስ እንባ በፊትሽ አይታይም። ከዚህ በኋላ ለካስ እግዚአብሔር የምስጋና ለማሳካባ ዜማ ከቤትሽ አሰማ በኢየሱስ ሬማስ። አንድ ሰው በእግዚአብሔር ኃይል አሸንፎ ይላል። አንድ ሰው በእግዚአብሔር ኃይል ሬማሼካ እኔ አሸናፊ ነኝ ይበልስ። እኔ አሸናፊ ነኝ ይበልስ። ኢየሱስ ጌታ ነው። ምድረ በዳ ነው ግን ኢየሱስ አለ። ወዳጅ ጠፍቷል ግን ኢየሱስ አለ። ኢየሱስ አለ በሉት። ለፓሳከባ እርግጠኛ ከሆናችሁ ኢየሱስ ከናንተ ጋር መሆኑ እርግጠኛ ከሆናችሁ አንድ ነገር ልንገራችሁ። ይሄ ዓመት የናንተ ነው። ይሄ ዓመት የናንተ ነው። ይሄ ዓመት የብልጫ ዓመት ነው። ይሄ ዓመት የአሸናፊነት ዓመት ነው። ሬማ ሼካሊ አንድ ሰው ከፍ ስል ያየው ነው። በጌታ በኢየሱስ በገዢነት ኃይል ትነሳል። በብልጫ ኃይል ትነሳል። በቅባቱ ኃይል ትነሳል። ሬማ ሼካባ አሁን ሌካ ማዕበሉን የሚያስረግጥ ኃይል ይመጣል። ወጀቡን የሚያስረግጥ ኃይል ይመጣል። ወጀቡ ላይ ማዕበሉ ላይ የሚያራምድ ኃይል ይመጣል። አንድ ሰው አሜን ይበለኛ። ወጀብ አለ ግን ኢየሱስ አለ። ማዕበል አለ ኢየሱስ አለ። ችግር አለ ኢየሱስ አለ። ኑሮ ከብዷል ኢየሱስ አለ። እስቲ ኢየሱስ አለ በልስ። ገዝቼ እኖራለሁ በልስ። ገዝቼ እኖራለሁ በልስ። እኔ ለአንድ ሰው እየተናገርኩ ዛሬ በኢየሱስም የገዢነት ኃይል ላችሁ የብልጫ ኃይል ለወሬው አትገዛም። ከዚህ በኋላ በልስ አንተ ነገዢ በልስ። በእግዚአብሔር መንፈስ ትገዛለህ በልስ። አንድ ሰው አሜን ይለኛል ወይ? በኢየሱስም የገዢነት ኃይል ባንቺ ላይ መጥቷል በኢየሱስም። ሻማካ አንድ ሰው አሜን ይለኛል። ኢየሱስ ካለ ሁሉ አለ። ኢየሱስ ካለ ትገዛለህ። ሌማስ ያስጨነቀ ወጥመድ ይሰበራል። ኢየሱስ ካለ ትሻገራል። ሌካስ ኢየሱስ ካለ ምድረ በዳውን ትጨርሳል። ብቻ ኢየሱስ ከናንተ ጋር ይሁን። ብቻ ኢየሱስ ከማን ጋር ይሁን? ብቻ ኢየሱስ ከማን ጋር ይሁን? ብቻ ኢየሱስ ከናንተ ጋር ይሁን። ሌካስ ድሉ የናንተ ነው። አንድ ሰው አሜን ይለኛል። እኔ አንዳንድ ሰዎችን አያለው ከጭንቅላታቸው ላይ ተነስቶ መሄድ ነገር አዲ ባሳካ እንደ አሞራ ነገር ተነስቶ ሲሄዳል። እግዚአብሔር ከዚህ ቀን ጀምሮ በኢየሱስ ስም ማታ ለይማስ ሬባሳካ እንደ ጥላ የከበደባችሁ ሸክም የሆነባችሁ እግዚአብሔር ከላችሁ ላይ አነሳው በኢየሱስ ስም። መጽሐፍ ቅዱስ እንዲህ ይላል፣ ጻድቅ እንደ አንበሳ ያለ ፍርሃት ምን ይላል ይኖራል። ጻድቅ እንደ አንበሳ ያለ ፍርሃት ሻባካ ዲባስ ይኸውላችሁ፣ አንበሳ አንድ ቀን ፈርቶ አያውቅም። አንድ ቀን የሆነ አውሬ መጥቶ ያሸማቀኛል ብሎ ፈርቶ ደንግጦ አያውቅም። ተዝናንቶ ነው የሚታኘው። ብድግ ስል ደግሞ ግዛቱን ሲሰማ አራዊት በሙሉ ይሸበራል። ብቻውን አንበሳ ስለሆነ ከተማው ጫካው ላይ ገዢ ስለሆነ አንድ ሰው አሜን ይለኛል። ዛሬ እንደዚህ ነው የሚሆነው። አምላክሽ ባንቺ ላይ እንደ አንበሳ ይታያል። ኢየሱስ ባንቺ ላይ እንደ አንበሳ ይታያል። ሬፓታካኒማስ
አስጨናቂዎች ይሸማቀቃሉ። ማሳካኒ ማሳካ ዘመንሽን የለቅሶ ያደረገ መንፈስ ይሸማቀቃል። ከዚህ በኋላ አንድ ሰው አሜን ይለኛል ወይ? እኔ ካሳካን አንድ ሰው በኢየሱስም አቅሙ ታድሶ ጉልበቱ ታድሶ ዛሬ መነሳት ይጀምራል። መጽሐፍ ቅዱስ ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸው ምን ያደርጋሉ? ማንም በመተማመን የሆነ ዘመድ ይላል፣ የሆነ ገንዘብ ይላል፣ አካውንት ላይ ያለውን ይላል፣ የሆነ ባለስልጣን ዘመድ ይላል። ማንም በመተማመን በሌለ ነገር ላይ እግዚአብሔርን ታምነው የጠበቁት ሰዎች የሆነ ቀን ኃይላቸውን ያድሳሉ። ባካኒ ማሳካኔ ባስ ያን ብቻ ኃይል ማደስ ብቻ አይደለም፣ እንደ ንስር በከፍ ምን ይላሉ? ይወጣሉ። አይታክቱም፣ አይደክሙም፣ ይበራሉ፣ ይሄዳል። አንድ ሰው አሜን ይለኛል ወይ? እስኪ አልታክተም የሚል ሰው አለ? እጅሽን ከፍ አድርግልኝ፣ እጅህን ከፍ አድርግ። ሬባሳካ አንድ ሰው ላይ ዛሬ ጀግና የሆነ መንፈስ ይገባበት። የእግዚአብሔር ኃይል የእግዚአብሔር መንፈስ ይመጣበትና ምድረ በዳውን እየረገጠ ካኒ ማሳካ አይቻልም የተባለን ስፍራ እየረገጠ የሚሄድ ሰው አለ። በሱ አቅም አይቻልም የተባለ፣ በገንዘቡ አይቻልም፣ በእውቀቱ አይቻልም የተባለ ስፍራ እየረገጠ የሚሄድ ሰው አለ። እያሸነፈ የሚሄድ ሰው አለ። እጅን ከፍ አድርግና እየገዛው ሄዳለሁ በልሲ፣ እየረገጥኩ ሄዳለሁ በልሲ። ማካኒማስ ዛሬ ሌካስ የበላይ የሚያደርግ መንፈስ በሕይወት ላይ መጥቷል። አንድ ሰው አየሩን ይገዛል። ከዚህ በኋላ እጅን ከፍ አድርግና ከዚህ በኋላ በልሲ፣ አየሩ ከኔ በታች ይሆናል። የከበደኝ ከኔ በታች ይሆናል። በሽታ ከኔ በታች ይሆናል። እርግማን ከኔ በታች ይሆናል። ጨለማው ከኔ በታች ይሆናል። እየረጋገጥኩ ሄዳለሁ በልሲ። ዛሬ በኢየሱስም የበላይ የሚያደርግ ሌካ ብልጫን የሚሰጥ ኃይል በኢየሱስ መጣ።